የሰሞኑ የወርቅ ዋጋ በጣም በሚገርም ሁኔታ ነው፣ የማትጠብቁት ነው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁላችሁንም ሰላም ሰላም ብያለሁ። እንግዲህ መግቢያ ላይ እንደሰማችሁት የወርቅ ዋጋ በጣም በሚገርም ሁኔታ ነው ውዶች። ጨመረ ቀነሰ ምንድን ነው ልትሉ ትችላላችሁ። ቪዲዮውን እስከ መጨረሻ አይታችሁ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ለምታበረታቱኝም አመሰግናለሁ። አሁንም ደግሞ እገዛችሁ አይለኝ። ለቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። ሁላችሁንም አመሰግናለሁ። ጀዛኩም አላህ ብያለሁ ማለት ነው። እንግዲህ የሰሞኑ የወርቅ ዋጋ በጣም በሚገርም ሁኔታ ነው። ብዙ እህቶች እንግዲህ በስራ ውጥርጥር ስላን ላናቅ እንችላለን ማለት ነው። እኔ ራሱ እንደዚህ ዘወር ስል ማመን እስከሚያቀተኝ ድረስ ነው ማለት ነው ውዶቼ ማለት ነው። በተለይ ደግሞ ይህንን ነገር ከመናገሬ በፊት እህቶች፣ ኦንላይን የምትገዙ እህቶች ወርቅን ተጠንቀቁ ማለት ነው። ማዳም ቤት ለፍታችሁ ደክማችሁ ነው አብዛኛው ወርቅ እንግዲህ ሁሉም ሰው ነው እያልኩ መወናጀል አልፈልግም። ነገር ግን ደግሞ እየተጠነቀቃቸው ኦንላይን የምትገዙ እህቶች ማለት ነው። ምክንያቱም እንደምሰማው ከሆነ ዘወር እያልኩ ሰሞኑን ደግሞ ወርቅ ይህን ያለኝ ማብረቅረቅ፣ መሸብረቅ፣ መድመቅ አምሮኛ መሰለኝ ማለት ነው። እና እንደዛ ነው የሆነው እላችኋለሁኝ። እየተጠነቀቃቸው ኦንላይን የምትገዙ እህቶች ጥንቃቄ አድርጉ። አንደኛ ነገር ኦንላይን ከምትገዙ ሰዎቻችሁን እንደምንም ብላችሁ አስቸግራችሁም። ያው እንግዲህ ታውቃላችሁ ሰው ቤት ያለ ሰው ማስቸገር ከባድ ነው። ሄዳችሁ ብትገዙ አንደኛ እናንተ ታተርፋላችሁ፣ ሁለተኛ ነገር ደግሞ ጥራት ያለው እቃ ነው የምትገዙ ማለት ነው። በዋጋውም ቢሆን ደግሞ ሄዳችሁ መከራከር ትችላላችሁ፣ እንዲቀንሱላችሁ ዲስካውንት እንዲሆንላችሁ ታደርጋላችሁ ማለት ነው። ኦንላይን የሚሸጠውና ሄዳችሁ የምትገዙት እውነት ለመናገር ይለያያል። ቢያንስ የተወሰነ ልዩነት አለው በገንዘብ ሁኔታ ማለት ነው። በዛ ላይ ደግሞ ደረሰኝ መያዝ አለባችሁ። ኢትዮጵያ ስትሄዱ እሱ ነገር ነው ወርቅ መሆኑና ለመሆኑን ኮራ ብላችሁ የምትሸጡትም ሆነ የምትይዙት ነገር ማለት ነው። እሱ ነገር እንዳትረሱ። በነገራችን ላይ ኦንላይን ያለው ማለው ነገር ግን ከኦንላይን ሂዳችሁ ብትገዙ እኔ እንደ ራሴ ተመራጭ ሆነ ብዬ እነግራችኋለሁኝ። ብዙ እህቶች እንግዲህ በኦንላይን የሚገዙ አሉ። እኔ እንግዲህ አላቅም፣ ግን እኔ እንደ ራሴ በተለይ ማዳም ቤት ያላችሁ ሰዎቻችሁን አስቸግራችሁ ሂዱ። በቃ ለምኗችሁ ለአንድ ቀን ምንም እንትን የሚሉት ነገር የለም። ሄዳችሁ ራሳችሁ አይታችሁ የምትፈልጉትን አይነት ዲዛይን የምትፈልጉትን ያህል የዋጋችሁን የአቅማችሁን መጠን ታውቃላችሁ ማለት ነው። እና ደግሞ ወደ መጣሁበት ሲሄድላችሁ ማለት ነው የሰሞኑ የወርቅ ዋጋ በጣም በሚገርም ሁኔታ ነው። እኔ ራሱ ማመን ነው ያቃተኝ። ደጋግሜ ዘወር ብዬ ሳየው እያው ነው ማለት ነው። እና ውዶቼ ማለት ነው ውዶቼ ማሮቼ ወርቅ በአሁኑ ሰዓት በጣም በሚገርም ሁኔታ ነው። እሱ ምንድን ነው በጣም እየቀነሰ ነው ማለት ነው። በዋለ ባደረ ቁጥር ቢያንስ ማለት ነው የ500 ልዩነት እንትን እያለ ነው አሁን ላይ ማለት ነው። ስለዚህ እህቶች ማለት ነው ረጋ ብትሉት ደስ ይለኛል ማለት ነው። በተለይ አሁን ባለው አየር ሁኔታ ወርቅ ለመግዛት አትቸኩሉ። ምክንያቱም ወርቅ እየቀነሰ ስለሆነ በውድ ዋጋ ተመግዛት ተረጋግታችሁ ነገሮች ሲረጋጉ ብትገዙ ይሻላል ብዬ እመክራችኋለሁ ማለት ነው። ምክንያቱም የሰሞኑ ሁኔታ የወርቅ ሁኔታ በጣም እየቀነሰ ነው ማለት ነው። እንግዲህ ኦንላይን የሚሸጠውን አላቅም፣ ወርቅ ቤት ሄዳችሁ ግን ማለት ነው በጣም ነው የወረደው፣ በጣም ቀንሷል። ዛሬ የምታዩት ሌላ ነው፣ ነገ የምታዩት ሌላ ነው። በተለይ በሰሞኑን ያለው ገበያ በጣም ስለሚለያይ እህቶቼ ለመግዛት አትቸኩሉ፣ ተረጋጉ እላችኋለሁኝ። ገንዘባችሁን ያዙት። እኔ ገንዘባችሁን በወርቅ ያዙ ስል ከርም ያለሁኝ ትክክል ነኝ። ምክንያቱም ኢትዮጵያ ላይ ገንዘብ የማታስቀምጡ እህቶች የማይቀመጥላችሁ ስትሄዱ ባዶ እጃችሁን እንዳትሆኑ እሱ ነገር ለእናንተ ዋስትና ይሆናችኋል በማለት ነው ማለት ነው። ይህ ነገር ደግሞ ጥሩ ነገር እንጂ የሚከፋ ነገር አይደለም። እና ደግሞ እምላችሁ አሁን በሰሞኑ ሁኔታ በጣም ወርቅ እየዘቀዘቀ ነው ሄደው እየቀነሰ እና ውዶች ለመግዛት እንግዲህ ርካሽ ነው ወርቅ ሲሏችሁ ለመግዛት አትቸኩሉ። ዛሬ ያያችሁ ዋጋ ነገ ቀንሶ ነው የምታገኙት። ነገ ያያችሁ ደግሞ ቀጣይ ቀንሶ ነው የምታገኙት። እንደዛ ስለሆነ ነገሮች እስከሚረጋጉ እናንተም ደግሞ እርጋ በላችሁ በተረጋጋ መንፈስ ትገዛላችሁ ማለት ነው። ይሄ ነገር እየቀነሰ ከሄደ በኋላ እናንተም ኪሳራ ላይ እንዳትገቡ ማለት ነው። ለዛ ነው እንግዲህ ይሄ ነገር ይጠቅማችኋል። ለምን ለእህቶች አላካፍላችሁም እኔ ያየሁትን እኔ ደግሞ ይህ ነገር ለመጠቀም ፈልጌ
መጀመሪያ ይህን ነገር ካጣራሁኝ ካረጋገጥኩ በኋላ ለእናንተ ማካፈል አለብኝ። ገባችሁ? ይህ ነገር ስለሆነ እንግዲህ ወርቅን ሽብርቅ ድምቅ ማለቱ ደግሞ በተለይ ሴቶች እንወዳለን ማለት ነው። እኛ ለራሳችን ከማዲያም ኩሽና ወጥተን ማዲያም የምንሆንበትን ቀን እየናፈቅን ስለሆን ደግሞ ኢንሻአላህ አብሽሩ፣ በርቱ፣ ጠንክሩ እንሆናለን ማለት ነው። የሰው ልጅ ከጠነከረ ጀግና ከሆነ አላማ ካለው አላማው የማይሳካበት ምንም መንገድ ስለሌለ ይሳካል ብለን እኛ አላማችንን መበርታት አለብን ማለት ነው። እና ውዶች ማለት ነው እንግዲህ ስለ ወርቅ ዋጋ ይህን ይመስላል በሰሞኑ ማለት ነው። ሮመዳን ተገባ ወዲህ እኔ ብዙ አይቻላቅም፣ ግን አሁን ከሳምንት ወዲህ በጣም ብዙ እንትን እያልኩ ነው ያለሁት። እንደው ዘወር እላለሁ አንዳንድ ጊዜ ስራ ብዝት ሲልብኝ እስኪ ትንፋሽን እንኳ በወጉ ወጣ ገበል አድርጋት ባልኩት ሰዓት በዛን ሰዓት እንግዲህ ዘወር ስል በጣም ያጀበ ነገር የሰሞኑን የወርቅ ዋጋ ነው ማለት ነው። እንግዲህ አረን ሸብርቅበት ተኝ እህቴ የምትሉ ደግሞ ሸብርቁበት፣ ግን ረጋ ብትሉ ደስ ይለኛል። ምክንያቱም አሁን የምናየው ሰሞኑን አየሩ ትንሽ እንዲህ ስላለ ኢንሻአላህ ተሸበርቃላችሁ ትደምቃላችሁ። ነገር ግን ደግሞ ኦንላይን የምትገዙ እህቶች እመመክራችሁ እኔ ማለት ነው ሱቅ ሄዳችሁ ግዙ። አንደኛ ዲስካውንት ይሆንላችኋል፣ ሁለተኛ ነገር ደግሞ ጥራት ያለው ወርቅ ነው የምትገዙት ማለት ነው። ይህን ነገር ልብ ብላችሁ ብታዳምጡ ወይም ብትገብሩ ጥሩ ነው። ለራሳችሁ ጥቅም ነው ውዶቼ ማለት ነው። ምክንያቱም እኛ አረብ ቤት የምንሰራ እህቶች በጣም ብዙ ስቃየን 10-5 ብለን አጠራቅመን ስለሆነ የምንገዛው ኦንላይን የምንገዛውና ሱቅ ሄዳችሁ የምትገዙት እውነት ልንገራችሁ ዋጋው አንድ አይነት አይደለም። ጥርት ምርት ያለ እቃ የምትገዙት ራሳችሁ ሂዳችሁ አይታችሁ ራሳችሁ ተከራክራችሁ ያን ነገር ዲዛይን ብትሉ ዋጋውን ብትሉ መርጣችሁ ተከራክራችሁ አምናችሁበት የምትገዙት ሱቅ ያለ ነገር ነው። እና ሱቅ ሂዳችሁ ግዙ ነው ማለት። ኦንላይን ባትገዙ ተመራጭ ነው። ዋስትናውም ሱቅ ሂዳችሁ የገዛችሁት ነገር ነው። በዛ በዝም ብትሉት ማለት ነው። እና በተረፈ ወርቅ ግዙ ልበሱ እላችኋለሁኝ። አትግዙ ማለት አይደለም፣ ልበሱ፣ ሽብርቅ ድምቅ ባሉበት። የታባቱንስ እኛ ካላብረቀረቅ እኛ ወርቅ ካለበስ ማን ሊለብስ ነው? እና ውዶቼ የዛሬው ይህን ይመስላል። እና ደግሞ ፕሌስ ውዶች እየተዋበረታቱኝ ቻናሌ ደክሞብኛል፣ ሳቀንሶብኛል እና አበረታቱኝ። ለምታበረታቱኝም አመሰግናለሁ። አይዞች ጎበዝ በርቺ ለምትሉኝም ጀዛኩም አላህ ብያለሁኝ። አሁንም ደግሞ እገዛችሁ አይለኝ ላለሁኝ። በያላችሁበት የፈጣሪ እዝነት ረህመት አይለያችሁ። ዓለምን በሙሉ ፈጣሪ ሰላም ያድርግልን፣ ሰላሙን ያምጣልን። እና በላይክ ግቡ። ለቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። አዳዲስ ነገሮችን ይዤላችሁ እመጣለሁ። ሀሳብ አስተያየት ካላችሁ በኮመንት አሳውቁኝ። ባይ ባይ ውዶችዬ።